ጽዮን ይብሰ ሰብ ሁሉ ሰው ሁሉ እናታችን ጽዮን ናት ይላል ተብሎ እንደተጻፈ እናታችን ጽዮን ማርያም ናት ስምራት ብላችሁ ከሩቁም ከቅርብም መጥታችሁ በዚህ ቅዱስ ስፍራ የተገኛችሁ እንዲሁም ደግሞ ቴክኖሎጂን በመጠቀም በመላው ዓለም ሆናችሁ በተለያዩ ሶሻል ሚዲያና ሚዲያዎች እየተከታተላችሁ የምትገኙ በዓለም ዙሪያ ያላችሁ ወገኖቻችን በሙሉ ከሁሉ አስቀድሜ የ2013 የነበረውን የከፋውን ዘመን አልፎ እነሆ ከጊዜ ወደ ጊዜ ወደ ተሻሻለ የሰላም ብርሃን ወደ ታየበት ደርሰን እንዲሁ ይልቁን ደግሞ በዘላለም ዓመት ታምራው በተሻለ መልኩ እንዲሁም በብዛት ተገኝተን እግዚአብሔርን እንድናመልክ በቅተናልና ይህንን ዕድልና ጊዜ የሰጠን እግዚአብሔር ነውና ክብርና ምስጋና ለእሱ ይድረሰው። እንዲሁም እስመ ኀረያ እግዚአብሔር ለጽዮን ተብሎ በመጽሐፉ እንደተነገረው ምንም እንኳ ለጊዜው ለስሙ ለጽዮናዊት ኢየሩሳሌም የምትገኘው ተራ የተነገረ ለኢየሩሳሌም የተነገረ ቢሆንም ዋና ፍጻሜው ግን ጽዮን ለተሰኘችው እነሆ ከሥሉስ ቅዱስ አንዱ አካል የአንዱ የእግዚአብሔር ወልድ እናት የሆነችው ጽዮን እናታችን ቅድስት ድንግል ማርያም ናትና እንዲሁ እንድንገናኝም የእሷ ጸጋ ምልጃም አትለየንምና እሷም እንደ ቅዱስ ገብርኤልና እንደ ኤልሳቤጥ ልናመሰግናት ይገባናልና ምስጋናችን ለድንግል ጽዮን ይድረሳል። የተወደዳችሁ የእግዚአብሔር ቤተሰቦች ጊዜ አይወስድባችሁም። ዛሬ ከዚህ ተሰብስበን የተሰበሰብንባት ከተማ በዚህ በተሰበሰብንበት ከተማ እግዚአብሔርን ማምለክ የተጀመረው እንደ ሌሎቹ ክፍለ ዓለማት ዘግይቶ አይደለም። እግዚአብሔርን እውነተኛ እግዚአብሔርን ማምለክ በዚህ ቦታ የተጀመረው ከጥንት ጀምሮ እንደነበረ እንደሆነ ሌሎች መጻሕፍት ሳንጠቅስ ቅዱሱ የእግዚአብሔር ቃል መጽሐፍ ቅዱስ በጻፈልን ብቻ ተንተርሰን በቂ የሆነውን መልስ ማግኘት እንችላለን። አዎ ዛሬ እንዲሁ በአንድነት ተሰብስበን ያለንበት እንዲሁ ከተማ ማክበር የጀመርንበት የመጀመሪያዋ ጥንታዊቷ እናታችን ታሪካዊቷ እናታችን በእውነት ልዩ የሆነች እናታችን መጽሐፍ ቅዱስም ደጋግሞ ስሟን የጠራት ከድንግል ማርያም የተወለደው ኢየሱስ ክርስቶስም ሳይቀር በቅዱስ ወንጌሉ ንግሥተ አዜብ ትትነሣ የአዜብዋ ንግሥት የአዜብ ንግሥት ማለት የሳባዋ ንግሥት የአክሱሟ ንግሥት እነሆ በመጨረሻው ፍርድ ጊዜ ተነስታ ይህ ትውልድ ትፋረደዋለች። ምክንያቱም እነሆ የሰሎሞንን ጥበብ ለማየት ከሩቅ ሀገር መጥታለችና ብሎ ጌታችን የወደሳት የሁላታችን ቅድመ አያታችን የሆነች
ንግሥተ ሳባ ማክዳ እንደሆነች እናውቃለን። ይህም በመጽሐፈ ነገሥት በምዕራፍ 10 ተዘግቦ የምታገኙት ታሪክ ነው። ስለዚህ በዛን ጊዜ ንግሥተ ሳባ እናታችን ዛሬ ለምናከብረው በዓል የመጀመሪያ መስራች የመጀመሪያ በር ከፋች ሆና እናገኛታለን። ለእሷ አማኝ ሆና ወደ እስራኤል ወደ ሰሎሞን ሂዳ አንተን የመረጠ አንተን በእስራኤል ዙፋን ያስቀመጠ አምላክ እግዚአብሔር የተባረከ የተመሰገነ ይሁን ብላ እነሆ ስለ እግዚአብሔር መራጭነት ጥበብ የእግዚአብሔር እንደሆነ ያለ እግዚአብሔር ጥበብ ምንም ማድረግ እንደማይቻል በእግዚአብሔር ታምነን ስንሰራ ንግሥናችን ዛሬ የአክሱም ሊቃውንት ሰምታችኋቸዋል። እነሆ ንጉሥ ጽዮን ኢይትመሙ አልጠር ወኢይሃድግ አልሀገር ወይም ደግሞ ሐውልቱ ለእግዚአብሔር በካህናት ሕጽርት ወመንፈስ ቅዱስ ግልጽ ተብሎ እንደተናገረው ነቢዩ የሌዋውያን ሊቃውንት አክሱም ይህንን የዘመሩበት መነሻ አሁንም ቢሆን ውጤቱ የንግሥተ ሳባ የማክዳ ውጤት ነው። ለምንድን ይሆናል? አዎ ንግሥተ ሳባ ለየንድ ወይምድማ የቤተ ክርስቲያናችን ታሪክ እንደሚያስረዳን ብዙ የዓለም ጸሐፊያንም እንደዘገቡልን ንግሥተ ሳባ ማክዳ ወደ እስራኤል ተጉዛ በእግዚአብሔር ፈቃድ ድንግል የነበረችው በእግዚአብሔር ፈቃድ እግዚአብሔር ያቀናበረው ስለነበረ እነሆ ከሰሎሞን ልጅ ወልዳ ወደዚች እንደተመለሰች ሁላችን እናውቃለን። በዚያ ምክንያትም እንደገና ቀጥለን ከሕገ ልቡና ወደ ሕገ ብሉይ ወደ ሕገ ብሉይ ማለት ወደ ኦሪት ሥርዓት ወይ ደግሞ በእግዚአብሔር እንደ እስራኤል በጁዳይዝም እምነት እንድንጠራ አንድ እግዚአብሔር እንድናመልክ የሆነውን ለዚህም ከ800 ዓመታት በላይ አክሱም ኤልሻዳይ የሆነውን አዶናይ የሆነውን እግዚአብሔርን ስታመልክ ቆይታለች። አዎ ከዚያ በመቀጠልም አልቆመችም። አክሱም እሱ በነቢያት የተናገረው በነቢያት ያናገረው ለዚህ ለዓለም ወደዚች ምድር የወረደው ከድንግል እናታችን ማርያም የተወለደው አልፋና ኦሜጋ የሆነው ኢየሱስ ክርስቶስ ክብርት እናታችን ድንግል ማርያም በተወለደ ጊዜም አክሱማውያን ቤተልሔም ተገኝተው እነሆ ስጦታቸውን አቅርበዋል። እሱ ብቻም አይደለም። በመቀጠልም ወልደ እግዚአብሔር ስለኛ ብሎ መስቀል ላይ ተሰቅሎ ሆዳችንን ደምስሶ መቃብራችንን ለብሶ እነሆ ወደ ክብሩ ባረገ በዓመቱ 1 ዓመት ሳይሞላ እነሆ ይህች ከተማ ክርስትናን ወይም እምነተ ክርስትናን ተቀብላለች። አዎ ይህ መጽሐፍ ቅዱስ ነው። ይህም ሐዋርያት ሥራ ምዕራፍ 8:26 ጀምሮ ስታዩት ጳውሎስ የተሰኘው ኢየሩሳሌም ሰግዶ ጋዛ ላይ ሲገናኝ ከፊልጶስ ወነዋ ማይ መኑ ይከላል ተጠምቆ ያለው አክሱማዊ ሊቅ ነው። ምን አለ? እነሆ እንግዲያማ ውሃ ከዚህ አለ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ሲናገር ማድረግ ያለብህ እሱ ከነገረው ኢየሱስ ክርስቶስ መሲህ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ተጠምቆ ወደዚች ከተማ መጥቶ በ34 ዓመተ ምህረት አክሱም የተባረከ በዓመቱ ክርስትናን ወይም ደግሞ ጥምቀተ ክርስትናን ተቀብላለች። ሊቃውንቶቻችን ብዙ ጸሐፊያን ሊቃውንት እንዳሉት እና አውሳሪዎስ የመሳሰሉ ሊቃውንት እንዳሉት
ለአክሱማውያን ወይም ለዘመኑ ለአሁኑ አጠራር ለኢትዮጵያውያን ሌላ ሐዋርያ አልተላከላቸውም። የመጀመሪያ ሐዋርያቸው ማርቆስ ነበረ ብሎ ነው የመሰከረው። ስለዚህ ከዛ ጊዜ በአዲስ ኪዳን ቀጥሎም ነገሩ አሳጥረውና ቀጥሎም በአራተኛው መቶ ክፍለ ዘመን በ330 ገደማ እነሆ አህያና ሳይዛና በነበረበት ጊዜ በማርቆስ ከዚህ ካደገው በሱ ምክንያት ቀደም ብሎ ክርስትናን ቀደም ብሎ የቴዎሎጂ እውቀት የነበረው በሚገባ የተማረ ወጣት ስለነበረ ሁሉን አይቶ ጥምቀተ ክርስትና ከነሙሉ ሰክረመንት ሙሉ ምስጢራት መምጣት አለበት ተብሎ ከነገሥታቱ ተናግሮ ወደ ግብፅ ወርዶ ከቅዱስ አትናቴዎስ ነው የሊቀ ጵጵስና ማዕረግ ተቀብሎ ደግሞ በአራተኛው መቶ ክፍለ ዘመን ደግሞ አክሱም ኦፊሻሌ የክርስቲያን ነሽኩና ወይም ደግሞ የክርስቲያን ማዕከል ወይም ደግሞ የክርስቲያን ደሴት ሀገር ተብላ የተጠራችበት እናስታውሳለን። ስለዚህ ከዚያን ጊዜ ጀምሮ አክሱም ይህንን የመሰለ እምነት ያላት ከተማ ያላችሁና እንኳን ደስ አላችሁ፣ እንኳን ወደ እናታችሁ ወደ ጽዮን በሰላም መጣችሁ። እንግዲህ አሳሳጥረው ላይ የተወደዳችሁ እግዚአብሔር ቤተሰቦች ዛሬ በትግርኛ አባታችን ብዙ አስተምረዋል። አስተርጓሚውም በመጠኑ ምናልባት በውጭ ላሉ ባይመጡም በውጭ የሚከታተሉ አሳልፎ በመጠኑ እየተከታተሉ ይሆናሉ። ዛሬ እንደተባለው ሁለት ስም አለ። አንዱ የብሉይ ኪዳን ታሪክ ነው ይዘን ሊቃውንቶቻችን ያሉት፣ ሁለተኛ የሐዲስ ኪዳን ታሪክ ነው። የብሉይ ኪዳኑ ታሪክ ቀደም ብለን እንደሰማነው እነሆ እመቤታችን ቅድስት ድንግል ማርያም በዘመነ ነቢያት በመጻሕፍቱ በብዙ ምሳሌ የተመሰለች ታይታለች። አንደኛው ምሳሌዋ በደብረ ሲና ትመሰላለች። ሁለተኛ ምሳሌዋ በደብረ ጽዮን በጽዮን ተራራ ትመሰል ነበረ። ሦስተኛው ደግሞ በታቦተ ሙሴ ወይ ደግሞ በጽላተ ሙሴ። እነዚህ ሦስቱ የድንግል ማርያም ምሳሌዋች ነበሩ። ጽዮን እንዴት ትመሰላለች ካላችሁ፣ ጽዮን ማለት የእግዚአብሔር ከተማ ናት። ጽዮን ማለት የእግዚአብሔር ማደሪያ ናት። ዳዊት እንዳለው ስማርያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታልና ከመስኩን ማኅበሩ ማደሪያው ትሆነው ዘንድ እሱ ጽዮን እግዚአብሔር መርጧል እንደተባለ እነሆ አማናዊት ጽዮን ደግሞ የእሱ ማደሪያ ትሆን ከሴቶች ሁሉ ተለይታ እንከን ያልተገኘላት ውድ ዘር ድንግል ማርያም ለዛች ኦሪታዊት አማናዊት ምሳሌዋ ጽዮን ድንግል ማርያም ናት። ምክንያቱም ከጽዮን ድንግል ማርያም የእግዚአብሔር አብ የኃይል ልጅ ኢየሱስ ክርስቶስ ተወልደዋልና። ሁለተኛ ሲና ምሳሌዋ ናት። በሲና የወረደው ምንድን ነው? በሲና የወረደው ነበልባል ድምፅና እሳት ጢስ ነው የወረደው። ያ ቃል ነው የተሰማው። እንግዲያ አማናዊት ደብረ ሲና ድንግል ማርያም ደግሞ ያ ቃል መጀመሪያ ነበር፣ ያ ቃል በእግዚአብሔር ነበር፣ ያ ቃል እግዚአብሔር ነው የተባለውን አማናዊ ወደ እግዚአብሔር እግዚአብሔር ኢየሱስ ክርስቶስ በመውለዷ እነሆ ይህንን በሱ ትመሰላለች። ስለዚህ ታቦተ ጽዮንን መስለውና እንኳን በሰላም መጣችሁልን እያልኩኝ አንድ ነገር ማስታወሳችሁ ነገር አለ። አዎ ደምቀናል። አዎ ብዙ ሰው ተሰብስበዋል። አዎ ፊታችን በራ ብለዋል። እውነቱን ነገራችሁ። ነገር ግን እንደኔ እምነት እንደ ብዙዎቻችንም ላያችን ማማሩ እግዚአብሔር ይመስገን። ነገር ግን ትግራይ ይህን በዓል ስታከብር ደግሞ ከዚህ ከተሰበሰብነው በላይ ሚሊዮን የሚቆጠር ዜጋችን ግን አሁንም ቢሆን በረሃብ አለንጋ የተሞላ ነው። አሁንም ቢሆን የጥይት ድምፅ ነው የጠፋ እንጂ አሁንም በየፍንዳውና በየሸልተሩ አሁንም ዜጎቻችን በሚሊዮን የሚቆጠሩ አደጋ ውስጥ ነው ያሉ። አሁንም እናቶቻችን፣ ሕፃናቶቻችን ያለ ምግብና ያለ መጠለያ በችግር ውስጥ ነው እየማቀቁ ያለው። የፕሪቶሪያ ውል ቢፈራረሙም እነሆ የተፈራረሙት የኢትዮጵያ መንግስትም ሆነ በስራ ላይ የፈረመው ትግራይ ወይም ደግሞ አሁን ሁላችን የትግራይ ክልላዊ መንግስት በአግባቡና በጊዜው ሳይፈጽሙ በመቅረታቸው ከዚህ የበለጠ
ያለቀው ሕዝባችን ግን የሚላስና የሚቀመስ አጥቶ እናው እንደ ሰም ውሃ እየፈሰሰ እናው አጥቶ ደም እያለባ ደም አልቆ ምግብ አልቆ እናቶቻችን በችግር እንዳሉ ልናስታውሳቸው ይገባል። ስለዚህ የመጨረሻ መልእክቴ በዓለም ሁሉ ያላችሁ ከዚህም ያላችሁ ለዚህ ሕዝብ ለትግራይ ሕዝብ በረካና በውስጥ ያለው ሕዝብ ሁላቸውም የሰላም አምባሳደሮች ናቸው የምትሆኑ ሁላቸውም በመንግስት በኢትዮጵያ መንግስትም ሆነ ከእሱ ጋር ተፈረመው ሕዝቡ ወደ ቀዬው ወደ እሱ ወደ ሙልቱ ወደ ትምህርት የሚመለስ ሁላችሁ እንደ 2013 ድምፃችሁ ሳይዘጋ ሁላችሁ በየአደባባዩ ሕዝቡ ወደ ሙልቱ ወደ ክብሩ ይመለስላችሁ ልትጮኹ መልእክቴን አስተላልፋለሁ። ስለነበረን ጊዜ አመሰግናለሁ።